የሰው ልጅ አንድ በቀላሉ የሚሰበር ነገር አለው፣ እርሱም ልቡ ነው። ለዚህም ትልቁ ምክንያት የሚያምነውና የቅርቤ የሚለው ሰው ነው። እናንተ ልብ ስንቴ ተሰብሯል? በምን ምክንያትስ ተሰበረ? ልባችሁ ሲሰበርስ ምላሻችሁ ምን ነበር? በዚህ ቪዲዮ ልባችሁ ሲሰበር ራሳችሁን ለማጠንከር፣ ሐዘናችሁን ወደ ጥንካሬ ለመቀየርና ልባችሁን የሰበረው ሰው በስራው እንዲጸጸት ለማድረግ መጠቀም ያለባችሁን 9 ወሳኝ ጥበቦች እንመለከታለን። ከዚህ ቪዲዮ በኋላ በእርግጠኝነት የምነግራችሁ ነገር በፍጹም ድጋሜ ልባችሁ እንደማይሰበርና በፍጹም ዳግም በሰዎች ክፉ ስራ ምክንያት አንገታችሁን እንደማትደፉ ነው። በቪዲዮ በስተመጨረሻም ከነዚህ ከምንመለከታቸው 9 ወሳኝ ጥበቦች ውስጥ ይበልጥ መንፈሰ ጠንካራና በሰዎች ክፉ ስራ ምክንያት እንዳልሰበር ያደርገኛል ብላችሁ የምታስቡት የትኛው እንደሆነ ኮሜንት አድርጉልኛላችሁ፣ አነበዋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች ኤንድ ኮንተንት ክሬተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህ ቪዲዮም ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። ቀጥታ ወደ ጉዳያችን እንግባ። በብዙ ምክንያቶች ልባችሁ ሊሰበር ይችላል። በዚህን ሰዓት ማድረግ ያለባችሁን 9 ወሳኝ ነገሮች ከአንደኛው ጀምረን እንመልከት። አንደኛው ልባችሁ ሲሰበር ማድረግ ያለባችሁ ነገር ስሜታችሁን መጋፈጥ ነው፣ ወይም ፌስ ዩር ፊሊንግስ። ስሜታችሁ ምንም ያክል የሚጎዳችሁ፣ ምንም ያክል ዝቅ የሚያደርጋችሁ፣ ምንም ያክል ደግሞ የሚያስጨንቃችሁና ኦቨርቲንክ እንድታደርጉ የሚያደርጋችሁ ቢሆንም እሱን ስሜት እስካልተጋፈጣችሁ ድረስ ልታሸንፉት አትችሉ። ፎር ኢንስታንስ አስቡት፣ ባህር ላይ እየተጓዛችሁ ከባድ አውሎ ንፋስ ይመጣል። መርከባችሁ ያንን አውሎ ንፋስ ለመቋቋም አቅም ሊያንሳት ይችላል። በዛን ጊዜ ምንድን ነው የምታደርጉት? ሸሽታችሁ መንገዳችሁን ትቀይራላችሁ ወይስ ደግሞ ያንን አውሎ ንፋስ ተጋፍጣችሁ ፊት ለፊት መሄዳችሁን ትቀጥላላችሁ? ህይወት እንደዚህ ነች። በብዙ አይነት ኔጌቲቭ ኢሞሽኖች የተሞላች፣ ብዙ የሚያናድዱ፣ ብዙ የሚያበሳጩ፣ ብዙ ልባችሁን የሚሰብሩ ነገሮች ሊያጋጥሟችሁ ይችላሉ። በዚህን ሰዓት ልባችሁን ሰብራችሁ እዛው ጋር ቆማችሁ ከመቅረት ይልቅ ያንን ልባችሁን የሰበራችሁን ነገር ፌስ አድርጋችሁት ተጋፍጣችሁት ወይም ፊሊንጋችሁን ፉሊ ፊል አድርጋችሁ ማለፍ እስካልቻላችሁ ድረስ የዛ ኔጌቲቭ ኢሞሽን፣ የዛ ኔጌቲቭ ቶት፣ ኢቭን የዛ ኔጌቲቭ ተግባር ተገዢና ተጎጂ ነው የምትሆኑት። ስለዚህ ማንም ይሁን ማን ልባችሁን ሰብሯችሁ ከሆነ ያንን ስብራታችሁን ፊት ለፊት የመጋፈጥ ግዴታ ይኖርባችኋል። ፊት ለፊት ተጋፍታችሁ እስካላሸነፋችሁ ድረስ ደግሞ ያ ስብራት ሁሌም ይቀጥላል። ፓስታችሁ ላይ ነው ማለት ነው ቆማችሁ የምትቀሩት። ትናንትናችሁ ላይ ነው ቆማችሁ የምትቀሩት። ኢቭን ይቅርታ የማድረግ አቅም ራሱ ልታጡ ትችላላችሁ። ላይፍ ኢዝ ኦል አባውት ፎርጊቭነስ የሚባል ነገር አለ። ላይፋችሁ ላይ እያንዳንዱ የተከሰቱት ነገር ላይ ሲሪየስ ሆናችሁ ሁሉንም ነገር ለመበቀል ራሳችሁን የምታዘጋጁ ከሆነ ራሳችሁን እያስጨነቃችሁ ነው የምትሄዱት። ራሱን የሚያስጨንቅ ሰው ደግሞ መቼም ነፃነቱን ሊያገኝ አይችልም። መቼም ነፃ የሆነ ፉልፊልድ የሆነ ህይወትን ሊኖር አይችልም። ለምን? እያንዳንዱ የሚያደርገው ነገር የሰዎች መጥፎ ስራና መጥፎ ተግባር ላይ ነው የተመሰረተው። በላይፋችን ውስጥ የሚገጥመን እያንዳንዱ ህመም፣ እያንዳንዱ ፔን ሊወገድ የማይችል ፔን ነው። ልታስቀሩት የማትችሉት ፔን ነው። ለምን? ከሰዎች ጋር ነው የምንኖረው። ሰዎች ደግሞ ፐርፌክት አይደለም። እኛ ራሱ ፐርፌክት አይደለንም። ስለዚህ ሰዎች ሁሌም እንደሚጎዱን እያሰብን የምንሄድ ከሆነ ነገም ሰዎች እየጎዱን ይሄዳሉ፣ ተነገ ወዲያም እንደዚሁ እየተጎዳን እንሄዳለን። ከዛ ይልቅ ግን እያንዳንዱን ወደ ህይወታችን የሚመጡትን አሉታዊ ስሜቶች ተጋፍጠን የምናልፋቸው ከሆነ ሞር ፉልፊልድ የሆነ ህይወትን መኖር እንችላለን። ሞር ተረጋግተን የምንፈልገውን ነገር ማድረግ እንችላለን። የልብ ስብራታችሁ ህልማችሁን እንዳትኖሩ የሚያደርጋችሁ ከሆነ ለህልማችሁ የምትከፍሉት አንደኛው መስዋዕትነት ይህን የልባችሁን ስብራት፣ ውስጣዊ ህመማችሁን ተጋፍጣችሁ ማለፍ ነው። በሰዎች ምክንያት የሚደርስባችሁ እያንዳንዱ ህመምና ስቃይ የሚያበቃው እናንተ ስትፈቅዱ ብቻ ነው። ሁለተኛው ልባችሁ ሲሰበር መጠቀም ያለባችሁ ጥበብ ራስን መንከባከብ ነው፣ ወይም ቴክ ኬር ኦፍ ዮርሰልፍ። ብዙ ሰዎች ልባቸው ሲሰበር ወይም ይበልጥ ሲያዝኑ ራሳቸውን ችላ ይላሉ፣ ራሳቸውን ይረሳሉ። አንዳንዶች ብዙ ይበላሉ፣ አንዳንዶች ደግሞ የምግብ አፕታይታቸው ይዘጋል። አንዳንዶች ብዙ ይተኛሉ፣ አንዳንዶች ደግሞ እንቅልፍ ያጣሉ። አንዳንዶች ከቤት መውጣት አይወዱም፣ አንዳንዶች ደግሞ ቤት መመለስን የማይወዱ ሰዎች ይኖራሉ። እንደዚህ አይነት ኖርማል ያልሆነ ሁነት ውስጥ የምትገኙ ከሆነ ራሳችሁን ቆም ብላችሁ ማሰብ ይኖርባችኋል። ምን ያክል ነው ያ የልብ ስብራታችሁ፣ ሀዘናችሁ እየጎዳችሁ ያለው? ሀዘናችሁ ከሚጎዳችሁ በላይ ደግሞ እናንተ ራሳችሁን ችላ ብላችሁ የምትጎዱት ይበልጣል። ዓለም ላይ ማንም ልቡ ያልተሰበረ ሰው ብትፈልጉ አታገኙ። ሁሉም ሰው በልብ ስብራት ውስጥ፣ በፔን ውስጥ፣ በሰፈሪንግ ውስጥ ያለፈ ሰው ነው ያለው። በዛ ውስጥ ደግሞ ስታልፉ ራሳችሁን ችላ ማለት የለባችሁም። ላይፍ ውጣ ውረድ ይኖራታል። ማግኘት፣ ማጣት፣ መታመን፣ መከዳት፣ መገፋት፣ መወደድ፣ እያንዳንዱ ነገሮች በህይወታችን ውስጥ እየተፈራረቁ ነው የሚሄዱት። ለዚህ ነው በምንም አይነት ሁኔታ ውስጥ ብትሆኑ ራሳችሁን ችላ ማለት የሌለባችሁ። ራሳችሁን በሚገባ መንከባከብ ያለባችሁ። ራሱን የሚንከባከብ ሰው ራሱን የሚወድ ራሱን የሚያስቀድም ሰው ነው። ራሳችሁን የምታስቀድሙት ደግሞ በቂ እንቅልፍ በመውሰድ፣ ኤክሰርሳይዝ
ኤክሰርሳይዝ በማድረግ ስሜታችሁን በመግራት ራሳችሁ ላይ በመሰልጠን አምቢሽናችሁን ወይም ደግሞ ኢንትረስታችሁን ፈልጋችሁ በማግኘት እሱ ላይ ኢንቨስት በማድረግ ራሳችሁ ላይ ፎከስ በማድረግ ብዙ ሰዎች የሚፈልጉትን ነገር ስላደረጉ ብቻ ራሳቸውን እየተንከባከቡ ያሉ ይመስላቸዋል። ነገር ግን አይደለም። ራሳችሁን የምትንከባከቡት የምትፈልጉት ነገር እንዲጠቅማችሁ አድርጋችሁ ነው። የማይጠቅማችሁ ወይም የኮምፈርት ዞን ውስጥ የሚያስቀምጣችሁን ነገር እያደረጋችሁ ራሴን እየተንከባከብኩ ነው ማለት አትችሉም። ለምንድን ነው? ራሱን የሚንከባከብ ሰው ለራሱ ቅድሚያ ይሰጣል። ለራሱ ቅድሚያ የሚሰጥ ሰው ደግሞ እያንዳንዱ የሚያደርጋቸው ነገሮች የሚጠቅሙት ነገሮች ናቸው። ህይወቱ ላይ አዳዲስ ቫሊዎች፣ አዳዲስ እሴቶችን የሚጨምሩ ናቸው። ራስን ማስጨነቅ ራሱ ራስን ከልክ በላይ ኦቨርዌልም ማድረግ ራሱ ራስ ላይ የሚደረግ ጭቆና ነው። ጥሩ ነገር እንደሚገባችሁ ታስባላችሁ። የከዷችሁ ሰዎች እናንተን ሉዝ እንዳደረጓችሁ ይሰማችኋል። ነገር ግን ከከዷችሁ ሰዎች በላይ ወይም ከጎዷችሁ ልባችሁን ከሰበሩት ሰዎች በላይ ራሳችሁ የምታስፈልጉት እናንተ ናችሁ። የሰው ልጅ ከማንም በላይ የሚያስፈልገው መጀመሪያ ራሱ ነው። ራሳችሁን ስትፈልጉ፣ ከራሳችሁ ጋር ሰላማዊ ግንኙነት ሲኖራችሁ፣ ራሳችሁን መንከባከብ ስትጀምሩ ሌሎች ሰዎች ወይም የጎዷችሁ ሰዎች እንዲጸጸቱ ታደርጋላችሁ። ዋናው ዓላማችሁ ግን የጎዷችሁ ወይም ልባችሁን የሰበሩ ሰዎች እንዲጸጸቱ ማድረግ ሳይሆን ከራሳችሁ ጋር ያላችሁን ግንኙነት ማስተካከል፣ ራሳችሁን ማጠንከር፣ ሐዘናችሁን ወደ ጥንካሬ መቀየር፣ እንዲሁም ደግሞ የተሻለ ሰው ሆናችሁ የተሻለ ቦታ ላይ መገኘት ነው። ብዙ ሰዎች በብሬክአፕ ምክንያት ህይወታቸው ተመሰቃቅሏል። ለተቃራኒ ጾታ ያላቸው አመለካከት ተቀይሯል። ኢቭን ወደ ጥላቻም ተቀይሮባቸዋል። እንደዚህ አይነት ነገሮች እንዳይፈጠሩባችሁ የምትፈልጉ ከሆነ አሱናስ ብሬክአፑ እንደተፈጠረ ወይም ደግሞ አሱናስ ልባችሁ እንደተሰበረ ወዲያው ራሳችሁን መንከባከብ፣ ወደ ራሳችሁ ተመልሳችሁ ራሳችሁን መጎብኘት፣ ራሳችሁን መመልከት ጀምሩ። የሆነ ሰው ጥሏችሁ ቢሄድ፣ የሆነ ሰው ከህይወቱ አስወጥቷችሁ ብቻችሁን ቢያስቀራችሁ ብቻችሁን መነሳት እንደምትችሉ፣ ብቻችሁን የምትፈልጉትን ነገርን ማድረግ እንደምትችሉ አሳዩ። ሶስተኛው ልባችሁ ሲሰበር መጠቀም ያለባችሁ ጥበብ ወይም ደግሞ ማድረግ ያለባችሁ ነገር እጅግ በጣም ፓወርፉል ነው። ይህም ወደ ፈጣሪ መቅረብ ነው ወይም ኮኔክት ዊዝ ጋድ። ከእግዚአብሔር ጋር ያላችሁን ከፈጣሪያችሁ ጋር ያላችሁን ግንኙነት መመርመር። የቱ ጋር ያለው የምር ከእግዚአብሔር ጋር ያለኝ ግንኙነት ትክክለኛ ነው ወይስ ደግሞ ከሱ ርቅ ያለው? በአካባቢያ ያለ፣ በዙሪያ ያለ፣ ሁሌ ይጠብቀኛል፣ ነገር ግን እኔስ ወደ እሱ ሄጃለሁ? ከእሱ ጋር ለመገናኘት ምን ያክል ጥረትን አድርጌያለሁ? እሱን ትጠይቃላችሁ። የብዙዎቻችን ትልቁ ችግር ልባችን ሲሰበር ወይም ሐዘን ውስጥ ስንሆን ብቻ ነው ወደ ፈጣሪ መጠጋትን የምናስበው። እሱ ምንም ክፋት የለውም። ነገር ግን ሁሌም ወደ እሱ ብንጠጋ ኢቭን ልባችን እንኳን ላይሰበር ይችል ነበር። እሱ ራሱ ፕሮቴክት ያደርገን ነበር። እሱ ራሱ ምልክቶችን ይሰጠን ነበር። ነገር ግን ይህ ነገር ካልሆነ ልባችን ተሰብሮ ራሱ ወደ እሱ መጠጋት መታደል ነው ወይም መመረጥ ነው። እሱን ማድረጋችሁ ሞር ፕሮቴክትድ እንድትሆኑ፣ ሞር ጠንካራ እንድትሆኑ፣ ከዛም በላይ ደግሞ መንፈሳችሁ ጠንካራ እንዲሆን ያደርጋቸዋል። መንፈሰ ጠንካራ የሆነ ሰው ይቅርታ ለማድረግ አይፈራም። መንፈሰ ጠንካራ የሆነ ሰው ወደ ቀጣይ ስቴፕ ለመሄድ አይፈራም። መንፈሰ ጠንካራ የሆነ ሰው ታጋሽና ጽኑ ይሆናል። መጽሐፍ ቅዱስ በመዝሙር 34 ላይ የተሰበሩ ልቦች የሚናገረው አንድ ነገር አለ። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። በእርግጥ እግዚአብሔር ልባችሁ ሲሰበር ሁሌም ያድናችኋል፣ ሁሌም ይጠግናችኋል። ሰው ከሚጠግናችሁ በላይ ደግሞ እግዚአብሔር አምላካችሁ የሚጠግናችሁ ሞር ጠንካራና የተሻለ ሰው እንድትሆኑ ያደርጋችኋል። እያንዳንዱ የምናልፍበት መንገድ፣ እያንዳንዱ የሚያሳዝኑ፣ እያንዳንዱ ደግሞ የሚጎዱን መንገዶች የሚያጠነክሩን፣ የተሻለ ሰውም የሚያደርጉ ናቸው። ትዕግስትን መቼ ተማራችሁ ብትባሉ መቼ እንደተማራችሁ ሁላችሁም ታውቁታላችሁ። ትዕግስትን የምትማሩት በመጥፎ ጊዜ ነው፣ በክፉ ጊዜ ነው፣ በሰዎች በሚደርስባችሁ በደል ምክንያት ነው። ጽናትን የምትማሩት በፔን ውስጥ ሆናችሁ ነው፣ በሰፈሪንግ ውስጥ ሆናችሁ ነው። ችግር ባይመጣ ጽናትን አትማሩም ነበር። ስለዚህ አሁን እንኳን የተሻለ ቦታ ላይ የምትገኙ ከሆነ ከዚህ በፊት የደረሰባችሁን በደል የምታመሰግኑበት ጊዜ ይመጣል። ታጋሽ እንድትሆኑ የለመናችሁበት ጊዜ አለ። ትዕግስትን ደግሞ ለማግኘት ማለፍ ያለባችሁ በጣም ብዙ ውጣ ውረድ ሊኖር ይችላል። በጣም ረጅም ጊዜ የሚያስጠብቃችሁ ሰው ሊኖር ይገባል። አንዳንድ ጊዜ ሁሉም ነገር ለበጎ ነው ማለት መልካም ነው። ልባችሁ የተሰበረው ለበጎ ነው። የተጎዳችሁት ለበጎ ነው። ህይወት ፈተናዋን ያበዛችባችሁ፣ የህይወት አቅጣጫ የጠፋባችሁ ለበጎ ነው ማለት መልካም ነው። በእያንዳንዱ መጥፎ ሁነት ውስጥ የምትማሩት የምንማረው በጣም ብዙ ነገር አለ። ማንኛውም የሰው ልጅ የተሻለ ሰው የሚሆነው ምድር ላይ በሚመላለስበት የህይወት ሁነት ውስጥ ነው። የህይወቱ ውጣ ውረድ ውስጥ ነው። በዛ መሃል ነው ተሰርታችሁ የምትወጡት። አራተኛው ልባችሁ ሲሰበር ማድረግ ያለባችሁ ነገር አዲስ ግብ መቅረጽ ነው ወይም ሴት ኒው ጎል። ከዚህ በፊት በጣም ብዙ ትላልቅ እቅዶችን አቅዳችሁ ወይም ግቦችን አስቀምጣችሁ ሊሆን ይችላል። ነገር ግን እንዳለመታደል ሆኖ ልባችሁ ሲሰበር በሐዘን ስትዋጡ እነዛን ግቦቻችሁን ችላ ብላችኋቸው ሊሆን ይችላል። ወይም ደግሞ ለማሳካት አቅሙን አጥታችሁ ሊሆን ይችላል።
ስለዚህ እነዛን ያልተሳኩ እቅዶቻችሁን ወደ ጎን ትታችሁ አሁን ላይ በአዲስ ወኔ፣ በአዲስ ማንነት፣ በአዲስ ዳይሬክሽን አዲስ እቅዶችን አውጥታችሁ መጓዝ። ይህንን ማድረጋችሁ መንፈሳችሁን ያድሰዋል፣ ይበልጥ ጠንካራ እንድትሆኑ ያደርጋችኋል። ሞር ፓወርፉል ሆናችሁ የምትፈልጉትን ነገር ደግሞ በተለየ መንገድ ማሳካት እንድትችሉ ያደርጋችኋል። ብዙዎቻችን ልባችን ሲሰበር ኤምለስ ነው የምንሆነው፣ ወይም ተስፋ ቢስ ነው የምንሆነው፣ እቅድ አልባ ነው የምንሆነው። እቅድ አልባ የሆነ ሰው ደግሞ የሚሄድበትን መንገድ አያውቀውም፣ መዳረሻው የት እንደሆነ አያውቅም፣ ምንን ለምን እንደሚያደርግ አያውቅም። እያንዳንዱ የሚያደርጋቸው ነገሮች ትርጉም አልባ ይሆኑበታል። በህይወቱ የሚያደርገው ነገር ትርጉም የማይሰጠው ሰው ደግሞ ለውድቀቱ የቀረበ፣ ብዙ ስህተቶችን ለመስራት የቀረበ፣ ሁሌም ደግሞ በአዙሪት ውስጥ የሚኖር አይነት ሰው ነው። ለዚህ ነው ልክ ልባችሁ እንደተሰበረ፣ ልክ በሀዘን እንደተዋጣችሁ አዳዲስ እቅዶችን አውጥታችሁ እነዛን መተግበር መጀመር ያለባችሁ። ፍሪ የሆነ አእምሮ የሰይጣን መጫወቻ ነው የሚሆነው። ምንም ሀሳብ የሌለበት፣ ምንም የሚሰራው ነገር የሌለው ስራ ፈት የሆነ አእምሮ እናንተን ከማስጨነቅ ውጭ፣ እናንተን የማያስፈልግ ሌላ ሁነት ውስጥ ከመክተት ውጭ ምንም ጥቅም የለውም። የሆነ ጊዜ ተጎድታችሁ ሊሆን ይችላል። የሆነ ጊዜ ልባችሁ ተሰብሮ ወይም አዝናችሁ ሊሆን ይችላል። ነገር ግን ከዛ ከተጎዳችሁበት አካባቢ እስካራቃችሁ ድረስ፣ ከጎዷችሁ ሰዎች እስካልተለያችሁ ድረስ ያ ጉዳታችሁ ይቀጥላል። ከነዛ ሰዎችና ከዛ አካባቢ መራቁን ራሱ እንደ አንድ ግብ አስቀምጣችሁ ወይም እንደ አንድ እቅድ አስቀምጣችሁ ጊዜ ሳታጠፉ ያንን ነገር ማድረግ። አዲስ ስኪል መማር ካለባችሁ አዲስ ስኪል መማር። ከዚህ በፊት የምትታወቁበት ሙያ አዋጭ ካልሆነ ሌላ አዲስ ሙያ መማር። በአዲስ መንገድ ራሳችሁን መገንባት መጀመር። አምስተኛው ልባችሁ ሲሰበር ማድረግ ያለባችሁ ነገር ራሳችሁን ማረጋጋት ነው፣ ወይም ስቴይ ካልም። ስሜታችሁን መግራት፣ ውስጣችሁን ለማንበብ፣ ውስጣችሁን ለማዳመጥ መሞከር፣ ከራሳችሁ ጋር መሆን፣ አሁን ላይ ምን እንደሚያስፈልጋችሁ፣ ምንስ ማድረግ እንዳለባችሁ መገምገም፣ ያንን ነገር መመርመር። ስሜታዊ ሆናችሁ ወይም ተናዳችሁ ተበሳጭታችሁ የምትወስኑት የትኛውም ውሳኔ ትክክለኛ ሊሆን አይችልም። የትኛውም ውሳኔ እናንተን የሚቀይርና የተሻለ ቦታ ላይ የሚያደርሳችሁ ውሳኔ ሊሆን አይችልም። ለዚህ ነው ከልብ ስብራታችሁ በኋላ ወይም ካዘናችሁ በኋላ ራሳችሁን አረጋግታችሁ በጥልቀት ነገሮችን መመርመርና ምክንያታቸውን ማጥናት ያለባችሁ። ትልቁ ጥንካሬያችሁ ያለው እርጋታችሁ ውስጥ ነው። ትልቁ ሰላማችሁ ያለው እርጋታችሁ ውስጥ ነው። ሰላምን የሚጠላ ሰው የለም። ስለዚህ ሰላምን የማጠሉ ከሆነ፣ ሰላማችሁን አብዝታችሁ የምትፈልጉ ከሆነ ራሳችሁን አረጋጉ። ከራሳችሁ ጋር መሆንን ምረጡ። አምናችኋቸው የከዷችሁ ሰዎች ኦልሬዲ ከድተዋችኋል። አክብራችኋቸው የናቋችሁ ሰዎች ኦልሬዲ ንቀዋችኋል። ያ ነገር አንዴ ተከስቷል፣ አንዴ ሆኗል። ወደኋላ መመለስ አትችሉ። ማስተካከል የምትችሉት አንድ ነገር ቢኖር እናንተ ጋር ያለውን ክፍተት መድፈን ነው። እናንተ ጋር ያለውን ድክመት መቅረፍ ነው። እያንዳንዱ በህይወታችሁ የተከሰተው መጥፎ ነገር በሚቀጥለው የህይወታችሁ ክፍል እንዳይከሰት መጀመሪያ ላይ ራሳችሁን አረጋግታችሁ፣ ራሳችሁን መዝናችሁ፣ ለምን ይሄ ነገር እንደተከሰተ ምክንያቱም አጥንታችሁ ማድረግ ያለባችሁን ነገር አድርጋችሁ ወደፊት መጓዝ ይኖርባችኋል። መረጋጋት ማለት ኢሞሽንለስ እንደሆናችሁ ማሳየት ሳይሆን ኢሞሽናችሁ ወይም ስሜታችሁን ደብቃችሁ መያዝ ነው። ስትረጋጉ ኢሞሽናል እና ፊዚካል ስትረሳችሁን ትቀንሳላችሁ። ፊዚካል ስትረስ ያለበት፣ የአካላዊ ጭንቀት ያለበት ሰው ሰውነቱ ላይ በጣም ብዙ ምልክቶችን ያሳያል። ምንም ነገር ውስጥ ቢሆን፣ የትም ቦታ ቢሆን ምቾት አይሰማው፣ ውስጡ አይረጋጋም፣ ሰላም አይሰማው። ኢሞሽናል ስትረስ ካለባችሁ ደግሞ የትም ቦታ ብትሆኑ ኦቨርቲንክ ማድረጋችሁ አይቀርም፣ ራሳችሁን ማስጨነቃችሁ አይቀርም። ስለዚህ በምንም ምክንያት ልባችሁ ይሰበር፣ ራሳችሁን አረጋጉ። የኔ የምትሉትን ሰው ወይም የቅርባችሁን ሰው በሞት ልትነጠቁ ትችላላችሁ። የኔ የምትሉት ሰው እንዲሁ እያያችሁት ጥሏችሁ ሊሄድ ይችላል፣ ከርቷችሁ ሊሄድ ይችላል። ያኔ ልባችሁ ይሰበራል። ያንን ልብ ስብራታችሁን ለማከም በመጀመሪያው ስቴፕ ልታደርጉት የሚገባው ነገር ራሳችሁን ማረጋጋት ነው። ውስጣችሁን ሰከን ማድረግ ነው። ከዛ በኋላ ማድረግ ስላለባችሁ ነገሮች ተረጋግታችሁ ማሰብ ትችላላችሁ። ስድስተኛ ልባችሁ ሲሰበር ማድረግ ያለባችሁ ነገር መጥፎ ልማዶችን ማስወገድ ነው፣ ወይም አቮይድ ባድ ሃቢትስ። ከልብ ስብራታችሁ እንዳትወጡ፣ ከሀዘናችሁ እንዳትወጡ የሚያደርጓችሁን መጥፎ ልማዶች ቆርጣችሁ ማስቀረት፣ ቆርጣችሁ መጣል። ለምሳሌ አንደኛው መጥፎ ልማድ ኔጌቲቭ ከሆኑ ሰዎች ጋር ማውራት፣ የልብ ስብራታችሁን ከሚያባብሱ ሰዎች ጋር ማውራት፣ ከእነሱ ጋር ጊዜ ማሳለፍ። ከዛም በላይ ደግሞ ልባችሁን ከሰበሩ እንድታዝኑ ካደረጓችሁ ሰዎች ጋር መዋልን ማቆም። አንደኛ ልባችሁ ተሰብሮ አዝናችሁ በተጨማሪ ደግሞ ኔጌቲቭ ከሚባሉ ሰዎች ጋር እየዋላችሁ ኔጌቲቭ ነገሮችን የምታደርጉ ከሆነ ራሳችሁን እየጎዳችሁ የምትኖሩት እናንተ ትሆናላችሁ። እናንተ ስህተት ወይም ደግሞ ለእናንተ ህመም ማንም ኃላፊነት አይወስድም። ሌሎች ሰዎች እንኳን ኃላፊነት ቢወስዱ ከዛ ከህመማችሁ ወይም ከልብ ስብራታችሁ ሊያድኗችሁ አይችሉም። ከሰዎች ጋር ስንኖር ሁላችንም ሙቹዋል ኢንትረስታችንን መጠበቅ ይኖርብናል። የሆነ ሰው ድንበራችንን አልፎ እንዳይጎዳ፣ እኛም ደግሞ የእሱን ድንበር አልፈን እንዳንጎዳው ማድረግ። እያንዳንዱ የምናደርጋቸው ነገሮች ሁለት
ሁለታችንንም ኢኳሊ የሚጠቅሙን እንደሆኑ እርግጠኛ መሆን። እነዚህ ኔጌቲቭ ወይም ደግሞ ባድ ሃቢትስ የሚባሉ ለምሳሌ ኦቨርቲንክ ማድረግ፣ ከልክ በላይ ማሰብ፣ ኦቨርዌልምድ መሆን፣ በትንሹም በትልቁም መጨነቅ፣ የጎዱን ሰዎች ከኛ ጋር እንዲሆኑ ለማድረግ ወይም እነሱን ኢምፕረስ ለማድረግ ራሳችንን ከልክ በላይ ማስጨነቅ፣ ማድረግ የሌለብንን ነገር ማድረግ፣ ሁሌም ለነሱ ቀላል ሆነን መታየት። እንደዚህ አይነት ኔጌቲቭ ነገሮችን ደጋግመን የምናደርግ ከሆነ የልብ ስብራታችን መቼም ሊታከም አይችልም። መቼም ከሀዘናችን ልንወጣ አንችልም። የሀዘናችሁና የልባችሁ ስብራት መጨረሻ የሚሆነው እነዚህን መጥፎ ወይም ጎጂ ልማዶችን ማቆም ነው። ብዙዎች የጎዷቸውን ሰዎች ከልክ በላይ ስለሚወዷቸው ወይም ከልክ በላይ ለነሱ ቦታ ስለሰጡ ከነሱ ለመለየት በጣም ይቸገራሉ። ከነሱ እስካልተለዩ ድረስ ደግሞ ህመማቸው፣ ስቃያቸው ይቀጥላል። ህመምና ስቃያችሁ፣ ሀዘናችሁ እንዲቀጥል ማትፈልጉ ከሆነ ከጎዷችሁ ሰዎች፣ ልባችሁን ከሰበሩ ሰዎች፣ ካሳዘኗችሁ ሰዎች ዞር በሉ። ራሳችሁን ከነሱ ነጥሉ። ኔጌቲቭ ቶት ካላቸው ሰዎች፣ የእናንተ እድገትና የእናንተ ለውጥ ምናቸውም ካልሆኑ ሰዎች ዞር በሉ፣ ራቅ በሉ። ራሳችሁን አድኑ። በዙሪያችሁ ያሉ ሰዎችንም አድኗቸው። ለነሱ ትረፉ፣ ለነሱ ድረሱ። ልባችሁን የሰበረው ሰው ኤክሳችሁ ከሆነ ወይም ደግሞ ከዚህ በፊት የነበራችሁ የፍቅር ጓደኛ ከሆነ ከእሱ ጋር ያላችሁን ኮንታክት ቁረጡት። ከዛ ሰው ጋር ድጋሚ ላለመገናኘት ወስኑ። ውሳኔያችሁ ደግሞ ዝም ብሎ እንዲሁ እንደ ነገሩ የሆነ ውሳኔ ሳይሆን በተግባር የሚታይ እናንተን የሚጠቅም ውሳኔ እንዲሆን አድርጉት። አንድ ሰው ባድ ሃቢትስ የሚባሉትን ወይም ደግሞ መጥፎ ልማዶች የሚባሉትን ነገሮች ለማቆም የሚወስን ከሆነ በሌላ በጥሩ ልማዶች የመተካት ግዴታ ይኖርበታል። ከዛ ውጭ ግን በእነሱ ቦታ ፖዚቲቭ የሚባሉ የሚጠቅሙ ልማዶችን ማያስገባ ከሆነ እነዛን ልማዶች ማቆም አይችልም። ለዚህ ነው አሉታዊ ሀሳቦች እያጠቋችሁ ከሆነ በአዎንታዊ ሀሳቦች ቀይሯቸው የሚባለው። አእምሯችን ኦልሬዲ ፕሮግራምድ እስከሆነ ድረስ ያንን ፕሮግራም ብሬክ ለማድረግ የግድ አእምሯችን በለመደው ሰዓት ሌላ አዲስ የሚጠቅመንን ልማድ ማስለመድ ይኖርብናል። ብዙ ሰዎች ልባቸው የሚሰበረው በአታችመንት ምክንያት ነው። የነሱ መሆን ከማይችል ሰው ጋር ከልክ በላይ አታችድ ይሆናሉ። ከሱ ተለይቶ መኖር ያስፈራቸዋል። ከአዲስ ሰው ጋር የተለየ ግንኙነት መጀመሪያ ያስፈራቸዋል። እንደዚህ አይነት አታችመንቶች የሆነ ትንሽ ነገር በተፈጠረ ቁጥር በቀላሉ ልባቸው እንዲሰበር ያደርጋቸዋል። ስለዚህ ልባችሁ እንዳይሰበር ከልክ በላይ ከሆነ አታችመንት ራሳችሁን ጠብቁ። ሰባተኛ እንግዲህ ውድ ቤተሰቦች እስካሁን አብራችሁን ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ሰባተኛው ልባችሁ ሲሰበር ማድረግ ያለባችሁ ነገር ለጓደኛችሁ መናገር ነው፣ ወይም ቶክ ቱ ፍሬንድስ። የኔ የምትሉት የምታምኑት የቅርብ ጓደኛ ካላችሁ ልባችሁ እንደተሰበረ፣ እንዳዘናችሁ፣ እንደታመማችሁ፣ ውስጣችሁ ሰላም እንደሌለው፣ በሆነ ምክንያት እየተጎዳችሁ ወይም እየተብሰለሰላችሁ እንደሆነ በነፃነት ፍሪ ሆናችሁ ተናገሩ። ያ ሰው ሜቢ የተሻለ ሀሳብ ሊሰጣችሁ ይችላል። ሀሳብ እንኳን ባይሰጣችሁ ውስጣችሁ ያለውን ስብራት በንግግር ታውጡታላችሁ። ያ ሰው ጀጅ እንደማያደርጋችሁ የምታምኑ ከሆነ፣ ያ ሰው ለእናንተ ጥሩ እንደሆነ፣ የልብ ጓደኛችሁ እንደሆነ የምታምኑ ከሆነ ፊት ለፊቱ ማልቀስ፣ ስሜታችሁን ማውጣት። አንዳንዴ የታመቀ ስሜት ሲበዛ በበሽታም ሊገለጥ ይችላል። አንዱን የልብ ስብራታችሁን ሳታክሙ ከዛ ሳታገግሙ ሌላ ተጨማሪ የልብ ስብራት የሚመጣባችሁ ከሆነ ሂል ለማድረግ በጣም ትቸገራላችሁ። ከዛ ስሜት ለመውጣት ራሳችሁን ለማከም ሞር ጠንካራ ሆናችሁ ለመመለስ በጣም ትቸገራላችሁ። ስለዚህ ነገሮች ሳይደራረቡ በፊት አስቀድማችሁ ከዚህ በፊት የደረሰባችሁን የልብ ስብራት አውጡት። በለቅሶም ይሁን በመናገርም ይሁን ሌላ የምታደርጉት ነገር ካለ በዛ መንገድ አውጡት። በዛ ምክንያት ትራውማታይዝድ ሆናችሁ እንድትቀምጡ አትፍቀዱ። የልብ ስብራት ብዙ ሰዎችን አሳስሮ ነው የሚያስቀምጠው። ከዚህ በፊት በጣም ተሯሩጠው የሚሰሩ ትልቅ ቦታ ላይ የሚጠበቁ ብዙ ሰዎችን ኢምፕረስ የሚያደርጉ ብዙ ሰዎች የሚያደንቋቸው ሰዎች የሆነ ጊዜ በደረሰባቸው የልብ ስብራት ምክንያት ያ ሁሉ ተነሳሽነታቸው ጠፍቶ ምንም ማድረግ የማይችሉ ልፍስፍስና ምስኪን ሰዎች ሆነው ይገኛሉ። ይህ ነገር በልብ ስብራት ምክንያት ወይም በሀዘናችሁ ምክንያት እንዳይከሰትባችሁ የተሰማችሁን መጥፎ ስሜት አውጡት ወይም ሂል አድርጉት። ራሳችሁን አክሙ። እናንተ ራሳችሁን ማታክሙ ከሆነ ወይም ደግሞ እናንተ ከዛ መጥፎ ስሜት ራሳችሁን ለማውጣት ማትጥሩ ከሆነ ማንም መጥቶ ሊረዳችሁ አይችልም። አንዳንዴ ከቤተሰብና የስጋ ዘመዴ ከምትሉት ሰው ይልቅ ውጭ ያሉ ሰዎች ሊረዷችሁና ሊረዷችሁ ይችላሉ። እነዛ ሰዎች ሊረዷችሁ የሚችሉት ለምንድን ነው? እናንተ ባለፋችሁበት መንገድ አልፈው ሊሆን ይችላል። ቤተሰባችሁ ውስጥም እንደዛ አይነት ሰው ካለ ከሱ ጋር መወያየት፣ ሞር ይረዳኛል ብላችሁ ከምታስቡት ሰው ጋር መወያየት፣ ስሜታችሁን ሼር ማድረግ፣ ከማንኛውም ሰው ጋር ማውራታችሁ ሎንሊነስ ወይም ይሄ ብቸኝነት የሚባለው ነገር እንዳይሰማችሁ ያደርጋል። የሚደግፏችሁ የሚረዷችሁ ሰዎች እንዳሉ እንድታስቡ ያደርጋችኋል። ብዙ ሰዎች ራሳቸውን የሚያጡት ኢቭን ራሳቸውን እስከ ማጥፋት የሚደርሱት በብቸኝነት ምክንያት ነው። ብቸኛ ስትሆኑ ማንም ሰው የሚረዳችሁና የሚረዳችሁ ሰው እንደሌለ ስታስቡ ለራሳችሁ ጥሩ ስሜት ላይሰማችሁ ይችላል። ለዚህ ነው ከሰዎች ጋር ማውራት አስፈላጊ የሆነው። ሰዎች ደግሞ እንዲያዳምጧችሁ የምትፈልጉ ከሆነ ሰዎችን አዳምጡ። ሰዎች ስሜታቸውን ሼር እንዲያደርጉላችሁ
ራሳችሁን ክፍት አድርጋችሁ ሄዱ። ጀጅመንታል አትሆኑ። ሰዎች ቢፈርዱባችሁ እንኳን እናንተ ሰዎች ላይ አትፍረዱ። የእናንተን ሁኔታ አስቡ። በምን ምክንያት እንደዛ አይነት መጥፎ ሁነት ውስጥ እንደተገኛችሁ አስቡ። 8ኛው ልባችሁ ሲሰበር መጠቀም ያለባችሁ ጥበብ ለብቻ መሆን ነው፣ ወይም ቢ ሶሊቲዩድ። ብቸኝነትና ለብቻ መሆን ይለያያል። ብቸኝነት ስንል በሰዎች ግፊት ወይም በተለያዩ ምክንያቶች ሳንፈልግ ብቸኛ ስንሆን ነው። ለብቻ መሆን ግን መርጠንና ፈልገን ነው ለብቻ የምንሆነው። ራሳችንን ሂል ለማድረግ ነው፣ ራሳችንን ለማከም ነው ብቸኛ የምንሆነው። ስለዚህ ልባችሁ ከተሰበረ፣ በጣም አስከፊ ሀዘን ውስጥ ከሆናችሁ ለብቻችሁ ሁኑ። ራሳችሁን ገምግሙ፣ ራሳችሁን ተመልከቱ። የሚያስደስታችሁን ነገር ለብቻ አድርጉ። ማሳካት የምትፈልጉትን ነገር ለብቻ አድርጉ። ኢንጆይ የምታደርጉትን ላይፍ ወይም ኢንጆይ የምታደርጉትን ወርልድ በራሳችሁ ክሬት አድርጉ። አብዛኞቹ ልባቸው የተሰበሩ ሰዎች የሚሰሩትን ስህተት አትስሩ። ብዙዎቹ ልባቸው የተሰበሩ ሰዎች ምንድን ነው የሚያደርጉት? ከራሳቸው ጋር መሆን አይፈልጉም። ራሳቸውን ማዳመጥ አይፈልጉም። ይህንን ሩቲን መስበር ይኖርባቸዋል። እነሱ ለብቻ መሆንን የሚጠሉት ያ ስሜት ድጋሚ ይመጣብኛል ብለው ስለሚያስቡ ነው። ያንን ስሜት እየሸሹት ነው። ከዛ ለማምለጥ ነው ብቸኝነትን የሚጠሉት። ነገር ግን እናንተ ከዛ ለመውጣት የግድ ማድረግ ያለባችሁ ነገር ለብቻ ሆናችሁ ስሜታችሁን ማጣጣም ነው። መጋፈጥ ያለባችሁን ስሜት መጋፈጥ ነው። ያ የሀዘን ስሜት፣ ያ የልብ ስብራት ስሜት እንዲሰማችሁ በማድረግ ነው። ብዙ ጊዜያቸውን ለብቻቸው የሚያሳልፉ ሰዎችን ተመልከቱ። ምን አይነት ሰዎች ናቸው? የተረጋጉ ሰዎች ናቸው ወይስ ደግሞ በጣም የሚጣደፉ ሰዎች ናቸው? ጭንቀታም ሰዎች ናቸው ወይስ ደግሞ ጭንቀት የሌለባቸው የሚያደርጉትን የሚያውቁ በሚፈልጉት መንገድ የሚራመዱ ሰዎች ናቸው? እርግጠኝነት ብቸኝነትን መርጠው ፈልገውት በዛ ሁነት ውስጥ የሚኖሩ ሰዎች የተረጋጉ ሰዎች ናቸው። የሚያደርጉትን ነገር የሚያውቁ ሰዎች ናቸው። ብዙ ጉዳት፣ ብዙ በደል እንኳን ቢደርስባቸው ያ ጉዳትና በደል በህይወታቸው ላይ አይገለጥም፣ በስሜታቸው አይታይም። ራሳቸውን እንዴት መቆጣጠር እንዳለባቸው ያውቃሉ። ብቻችሁን ደስተኛ መሆን ከቻላችሁ ከማንም ጋር ደስተኛ መሆን ትችላላችሁ። ነገር ግን በተቃራኒው ብቻችሁን ደስተኛ መሆን ማትችሉ ከሆነ፣ ለብቻችሁ መሆን የሚያስጨንቃችሁና የሚያሳስባችሁ ከሆነ ከሰዎች ጋር እንኳን ብትሆኑ ደስተኛ ልትሆኑ አትችሉ። ብታውቁበት ከሆነ ብቸኝነት ትልቅ ፓወር አለው። ራሳችሁን እንድትገነቡ፣ ማንነታችሁን ክሬት እንድታደርጉ ያደርጋችሁ። ላይፋችሁን ቀልል አድርጋችሁ መኖር የምትፈልጉ ከሆነ ለብቻችሁ የምትፈልጉትን ነገር ማድረግን ተለማመዱ። ልባችሁ ተሰበረም አልተሰበረም፣ አዘናችሁም አላዘናችሁም ከራሳችሁ ጋር ያላችሁ ግንኙነት በጣም ክሩሻል ነው። በጣም አስፈላጊ ነው። እጅግ በጣም ወሳኝ ነው። በአካባቢያችሁ ካሉ ጫጫታዎች ውጡ። ራሳችሁን ተረዱ። ከኔቸር ጋር ኮኔክት አድርጉ። ከፈጣሪያችሁ ጋር ኮኔክት አድርጉ። ሞር ክሪኤቲቪቲያችሁ ላይ ትኩረት አድርጉ። አዳዲስ ነገር ለመፍጠር ሞክሩ። የሆነ የምትታወቁበትን አይደንቲቲ ክሬት ለማድረግ ሞክሩ። 9ኛውና የመጨረሻው ላይ ደርሰናል። 9ኛውና የመጨረሻው እጅግ በጣም ወሳኝ ነው። ልባችሁ ሲሰበር ወይም ደግሞ ስታዝኑ መጠቀም ያለባችሁ ጥበብ ተምሮበት ማደግ ነው፣ ወይም ለርን ኤንድ ግሮ። በህይወታችሁ ውስጥ አንዴ ብቻ እንዲከሰቱ መፍቀድ ካለባችሁ ነገሮች ውስጥ አንደኛው የልብ ስብራት ነው። በተፈጥሮ ምክንያት የሚመጣ የልብ ስብራት ሳይሆን በእናንተ ምክንያት የሚመጣባችሁ የልብ ስብራት ከአንዴ በላይ እንዲጎዳችሁ መፍቀድ የለባችሁ። ይህንን ደግሞ ማድረግ የምትችሉት በአንደኛው የልብ ስብራታችሁ በቂውን ትምህርት መውሰድ ስትችሉ ብቻ ነው። ካለፈ ህመሙ፣ ካለፈ ስቃዩ ያልተማረ ሰው ዛሬም ይሰቃያል፣ ነገም ይሰቃያል። ስቃይ የህይወቱ አንድ አካል ይሆናል። በምድር ሳለን መከራ ይኖርብናል። በምድር ሳለን ብዙ ፈተና ይኖርብናል። ነገር ግን አንድ አይነት ፈተና ውስጥ እያለፍን ከሆነ እያደግን አይደለም ማለት ነው። አንድ አይነት ችግር ውስጥ እየወደቅን ከሆነ እያደግን ወይም እየተቀየርን አይደለም ማለት ነው። እያንዳንዱ በህይወታችን ውስጥ የሚከሰቱ ፈተናዎችና ችግሮች የሚያሳድጉንና የተሻለ ቦታ ላይ እንድንደርስ የሚያደርጉ መሆን ይኖርባቸዋል። እሱም ደግሞ ማድረግ የምንችለው ካለፈው ፈተናችንና ካለፈው ችግራችን መማር ስንችል ብቻ ነው። ህይወት ከምታስተምራችሁ ትምህርት በላይ የሚያስተምራችሁ ትምህርት ቤት የለም። ለሱ ግን የእናንተ ፈቃደኝነት እጅግ በጣም ወሳኝ ነው። ኤክሳችሁ ልባችሁን ሰብራ ወይም ደግሞ ልባችሁን ሰብሮ ከሄደ ድጋሚ ወደ ህይወታችሁ ያስገባችሁት ሰው ያንን ነገር ዳግም የሚፈጽምባችሁ ከሆነ ከዛ ስህተታችሁ ወይም ከዛ የልብ ስብራታችሁ አልተማራችሁም ማለት ነው። ህይወት ደግሞ ካለፈው ስህተታችን ተምረን የተሻለ ሰው የመሆን ሂደት ነች። በምንም አይነት ሁኔታ ልባችሁ ተሰብሮ ተስፋ ቢስ ሆናችሁ እንድትቀሩ አትፍቀዱ። በምንም አይነት ሁኔታ አዝናችሁ የሆነ ቦታ እስታክ አድርጋችሁ እንድትቀሩ አትፍቀዱ። የምትጎዱት ያዘናችሁት ወይም ልባችሁ የተሰበረው እናንተ ብቻ አይደላችሁ። አብዛኞቹን አሁን ላይ የተሻለ ቦታ ላይ የሚገኙ ሰዎችን ብትመለከቱ የሆነ ጊዜ ልባቸው ተሰብሯል፣ አዝነዋል፣ ብዙ ሰዎች ተጎድተዋል፣ ተገፍተዋል። ነገር ግን ያ ሁሉ በደል ወይም ደግሞ ያ ሁሉ ሴራ አላቆማቸው። ከዛ ተምረው የተሻለ ሰው ሆነዋል። የተሻለ ቦታ ላይ ተገኝተዋል። የተሻለ ቦታ እንደሚገባችሁ የምታምኑ ከሆነ የልብ ስብራት፣ ሐዘን፣ ጭንቀት፣ ንቀት፣ ክፋት አያስቆማችሁ። ምናልባት ማን ያውቃል የሆነ ጊዜ የሰበራችሁ ሰው፣ የሆነ ጊዜ የሐዘናችሁ ምክንያት የሆነ ሰው ለለውጣችሁና ለእድገታችሁ ምክንያት ሊሆን ይችላል።
የሆነ ጊዜ የተሰበራችሁበት የሆነ ጊዜ ቁጭ ብላችሁ ያለቀሳችሁበት ምክንያት የተሻለ ቦታ የሚያደርሳችሁ ሊሆን ይችላል። ማንም አያውቅም። አሁን ላይ ልባችሁ ተሰብሮ አዝናችሁ ከሆነ ከዚህ እውነት ለመውጣት ከዛ ነገር ምን መማር እንዳለባችሁ አስቡ። ከዛ በኋላ ያ ነገር ድጋሚ ወደ ህይወታችሁ እንዳይመጣ ራሳችሁን ፕሮቴክት ማድረግ ጀምሩ። ዘን ወደ ኔክስት ስቴፕ ሂዱ። ህይወት በጣም አጭር ነች። በሆነ ሰው ምክንያት በደረሰባችሁ በደል የሆነ ቦታ ቆማችሁ የምትቀሩ ከሆነ ብዙ የሚያመልጣችሁ ነገር አለ። በአንድም ይሁን በሌላ ምክንያት ወደ ህይወታችሁ የሚመጡት ሁሉም ሰዎች የሚጠቅሟችሁ ሰዎች አይደሉም። አብዛኞቹ ማለት ይቻላል አስተምረዋችሁ የሚሄዱ ሰዎች ናቸው። አብረዋችሁ እስከ መጨረሻው የሚቆዩ ሰዎች በጣም ጥቂቶች ናቸው። ይህንን ደግሞ ከመጀመሪያው ማወቅና መረዳት ይኖርባችሁ። ሁሌም ከእያንዳንዱ የህይወታችሁ ክፍል ለመማር ራሳችሁን አዘጋጁ። የተማራችሁትንም ነገር በተግባር ለመግለጥ ጊዜ አትጠብቁ። ጊዜያችሁን በአግባቡ ተጠቀሙ። ከዚህ በፊት የተከሰተባችሁ መጥፎና የሚያሳዝን ሁነት ድጋሜ እንዲከሰትባችሁ አትፍቀዱ። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። ከነዚህ ከተመለከትናቸው 9 ወሳኝ ጥበቦች ውስጥ ይበልጥ መንፈሰ ጠንካራና ከዚህ በኋላ በድጋሜ በሰዎች ክፉ ስራ እንዳልሰበር ያደርገኛል ብላችሁ የምታስቡት ጥበብ የትኛው እንደሆነ ኮሜንት አድርጎልኝ አነበዋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላማችሁ ይብዛ።